ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በዛሬው ዝግጅታችን በስድስተኛው ዙር የህዝብ ተወካዮች ምክር ቤት 13ኛ መደበኛ ጉባኤው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ አዋጅን አጽድቋል። ይህንንም ማዕከል በማድረግ ሀሳቦችን ልናነሳ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የሆኑትን የተከበሩ ወይዘሮ ጸገነት መንግስቱን በስቱዲዮ ጋብዘናል። ቆይታ የምናደርግ ይሆናል። እንድትከታተሉን የአክብሮት ግብዣችን ነው። ለሰጡን ጊዜ በቅድሚያ ከልብ አመሰግናለሁ። እኔም አመሰግናለሁ። በ13ኛው መደበኛ ጉባኤ የጸደቀ ህግ አለ። ይህ ህግ ደግሞ የወንጀል ህግ ስነ ስርዓትና የማስረጃ ህግ ነው። ይህ ህግ እንግዲህ በ1954 ከነበረው ህግ የተሻሻለ ህግ ነውና ይህንን ህግ ማሻሻል ያስፈለገበት መሰረታዊ ጉዳይ ምንድነው? ጥሩ በጣም ጥሩ ጥያቄ ነው። የመጀመሪያው ትልቁ ጉዳይ የቆየ ነው። አመቱን በምንመለከትበት ጊዜ ዛሬና የመጀመሪያው ህግ የወጣበትን ጊዜ በመናይበት ወቅት በጣም ከፍተኛ ልዩነት ያለበት ወቅት ላይ ነው የምንገኘው። የቆየ ኮድ በመሆኑ መቀየር ስላለበት ዋናው ጉዳይ ይሄ ነው። የቆየ ብለን ስንል ደግሞ ከህገ መንግስታችንም በፊት የወጣ ስለሆነ እንደዚሁም ይሄ ኮድ የሚያስፈጽመው የወንጀል ህግን ማስተግበር ነው ስራው። የወንጀል ህጋችንም በ1996 ተሻሽሏል። ስለዚህ የተሻሻለው የወንጀል ህግ በምን መንገድ የዛሬ 60 አመት በፊት የወጣ ስነ ስርዓት ይተገበራል። ስለዚህ የወንጀል ህጉንም ከህገ መንግስቱም አንፃር ኢትዮጵያ ዓለም አቀፍ ደረጃ የተቀበለቻቸው ስምምነቶችም የተለያዩ የህግ ማዕቀፎችን ለመተግበር የግድ ማሻሻል አስፈላጊ ነው ማለት ነው። ወቅቱን መምሰል ስላለበት፣ ጊዜውን መምሰል ስላለበት ማሻሻል አስፈላጊ ሆኖ ተገኝቷል። ሁለተኛው መሰረታዊ ጉዳይ ደግሞ የማስረጃ ህግ በተማከለ መንገድ ወይም በተሰባሰበው ሁኔታ እንደ ሀገር የለንም እስከዛሬ ድረስ። የማስረጃ ህጉም እንደ አዲስ ነው የሚወሰደው ማለት ነው። ስለዚህ በተበታተነ መንገድ በተለያዩ ህጎች ላይ የተጠቀሱ ይኖራሉ። ነገር ግን ሰብሰብ ብሎ እንደዚህ ለሁሉም ሊያገለግል በሚችል ሁኔታ የማስረጃ ህግ በኢትዮጵያ ታሪክ ታውጆ አያውቅም ማለት ነው። ሁለቱ ጉዳዮች በዋናነት ይሄ ህግ እንዲወጣ መሰረት ሆነዋል። በጣም ጥሩ። እንግዲህ እዚህ ጋር ሌላ እንድናነሳው የሚያስፈልገው ነገር ቢማስበው የህዝብ ተወካዮች ምክር ቤት በተሰጠው ስልጣንና ኃላፊነት መሰረት ህጎችን ያወጣል። ህግ ሲያወጣ ደግሞ ህግ የሚያወጣበት የራሱ የሆነ ቅደም ተከተሎችን ይከተላል። በዚህ መሰረት ይህ ህግ እንግዲህ በዚህ ምክር ቤት ውስጥ ቆይቷል። ኦልሞስት ወደ 5ኛው አመት ነው በዚህ ምክር ቤት ላይ ቆየው። ከዛ በፊት ደግሞ በ5ኛው ዙር የህዝብ ተወካዮች ምክር ቤት እንደቀረበ ይጠቆማልና ይህ የህግ አወጣጥ ሂደቱ ምን ነበረ? የተከተላቸው ስርዓቶች ከሌሎቹ የህግ አወጣጥ ስርዓቶች ላይ ደግሞ ምን ተጨማሪ ነገሮችን አክሎን የወጣው? ምክንያቱም ሰፊ የሆነ ህግ እስከመሆኑ መጠን የተኬደበት ሂደት አለና እዚህ ላይም ሀሳብ ቢያነሱልኝ። ጥሩ በጣም ቆንጆ ሀሳብ ነው። የኛውን በምንመለከትበት ጊዜ ይሄ ህግ ወደ ህዝብ ተወካዮች ምክር ቤት የመጣው በ2013 ዓመተ ምህረት ነው። የ5ኛው ዙር የህዝብ ተወካዮች ምክር ቤት አባላት በነበሩበት ወቅት ወደ ህዝብ ተወካዮች ምክር ቤት መጥቶ የነበረው የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴ ነበረ ስያሜው ማለት ነው። ለዚህ ቋሚ ኮሚቴ ነው የተመራው ማለት ነው። ቀድሞ የነበረው ምክር ቤት አሁን ያለው ምክር ቤት ይሄንን ህግ የመራው አይደለም ማለት ነው። ቀድሞ ከተመራው ተቀብሎ አሁን እንዲጸድቅ ያደረገው ነው ማለት ነው። ሂደቱ ምን ይመስል ነበረ ነው ጥያቄው። እንግዲህ ከመጣበት ጊዜ ጀምሮ ለአንድ አመት ያህል የቀድሞ ምክር ቤት ወይም የ5ኛው ዙር ምክር ቤት እስከሚወጡበት ጊዜ ድረስ ይሄንን ህግ ፕሮሰስ ያደርጉ ነበረ፣ ሲሰሩት ነበረ። ነገር ግን የነበረው ጊዜ አንድ አመት ስለነበረ ይሄ የህግ መድብል ደግሞ በጣም ሰፊ ከመሆኑ የተነሳ ሊደርስላቸው አልቻለም። ለኛ አስረክበው ነው የሄዱት። ምንድነው ሂደቱ? አንድ ህግ ለአንድ ቋሚ ኮሚቴ ከተመራ በኋላ የሚሰሩ ስራዎች ምንድናቸው የሚለውን ለማስቀመጥ ያህል እንግዲህ እኛ ምንድነው ያደረግነው? ቀድሞ የነበረው ምክር ቤት ከመራው በኋላ ነባሩ ቋሚ ኮሚቴ ምን ሰራ የሚለውን መለየት ነበረብን። እሱን በአግባቡ ለይተናል። አግባብነት ያላቸው መረጃዎች ይዘናል። በመቀጠል ህጉን ወደ ማወቅ ነው የገባ ነው። ምንድነው ህጉ እያለ ያለው?
ምን ጉዳዮችን ይዟል? ከበፊቱ ህግ በዋናነት ልዩ የሚያደርገው ምንድነው የሚለውን ነገር መገንዘብ መረዳት በተገቢው ማንበብ ያስፈልገን ነበረ። ጊዜ ወስደን አሁን ያለው ቋሚ ኮሚቴ ሰፊ ጊዜ ወስደን ህጉን ለመረዳት ሙከራ አድርገናል። ይሄ ብቻ በቂ አልነበረም። ለምን ቢባል 9 መጽሐፍት አሉት ህጉ 9 መጽሐፍት በውስጡ የያዘ ነው። ስለዚህ ትልቅ መድብል ነው። ምናልባትም በህዝብ ተወካዮች ምክር ቤት ታሪክ በሶስተኛ ደረጃ ያስቀምጡታል። የህግ ምሁራን ትልቅ ህግ ከጸደቁ ህጎች መካከል በሶስተኛ ደረጃ የሚቀመጥ ነው። ከወንጀል ህጉ እንደዚሁም ከንግድ ህጉ ቀጥሎ በሶስተኛ ደረጃ የሚቀመጥ ትልቅ መድብል ነው። ስለዚህ ሰፊ ጊዜ ይፈልግብን ነበረ ለመረዳት። በራሳችን ደረጃ ግንዛቤ ለመያዝ ሙከራ ካረግን በኋላ ፍትህ ሚኒስቴር ስልጠና እንዲያዘጋጅ ነው ያደረገው። በስልጠናም ጭምር ስለሆነ ግንዛቤ ልናዳብር የምንችለው እዚሁ ተቋማችን ውስጥ ሰፊ የሆነ ስልጠና እንዲሰጠን ነው ያደረግነው። ጊዜ ተወስዶበት በስልጠና ያገኘነው አቅም ቀላል አይደለም። በደንብ ለመረዳት ግንዛቤ ከያዘን በኋላ የመመርመር ስራ መስራት ስላለብን ለመመርመር ማወቅ መቻል አለብን። ምን እንደምንመረምር ማወቅ መቻል አለብን። ምን ይቀረዋል፣ ምን ይጎለዋል ለማለት የመጣውን በራሱ መገንዘብ ስለነበረብን ግንዛቤያችን ለማዳበር በጣም ሰፊ ጊዜ ወስደናል። ግንዛቤ ማዳበሩ ለቋሚ ኮሚቴ ብቻ በቂ ስላልነበረ የስድስተኛው ዙር የህዝብ ተወካዮች ምክር ቤት ህጉን ስለማያውቀው የግድ ለህዝብ ተወካዮች ምክር ቤት ሙሉ አባላት ስልጠናው ማዘጋጀት ነበረብን። በዚህ ምክንያት ፍትህ ሚኒስቴር ሰፊ ስልጠና ለህዝብ ተወካዮች ምክር ቤት አባላት እንዲሰጥ አድርገናል። በዛን ወቅት ነው የስድስተኛው ዙር የህዝብ ተወካዮች ምክር ቤት ህጉን የተዋወቁት ማለት ነው። በደንብ የማስተዋወቅ ስራ፣ ግንዛቤ መፍጠር ስራ እንደዚሁም ጥያቄ እንዲያነሱበት ጭምር ግንዛቤ ከተፈጠረላቸው በኋላ ጥያቄ ሊሆኑ የሚችሉ ጉዳዮች ለቋሚ ኮሚቴው አሳይመንት መስጠት ያለባቸው ጉዳዮች በዛ መድረክ አንስተው እንዲሰጡን ጭምር ተጠቅመንበታል ማለት ነው። የግንዛቤ መፍጠሪያ መድረኩ ለኛ አሳይመንት የሚሰጠውን ነገር እንዲሰጥ በተጨማሪነት ምክር ቤቱ እድል ያገኘበት መድረክ ነበር ብለን ነው የምንወስደው። የግንዛቤ ማስጨበጥ ስራው ከተሰራ በኋላ መልሰን ወርክሾፕ ነው ያዘጋጀነው አርቃቂዎቹ እንዲገኙ። ምክንያቱም ይሄንን የህግ መድብል የማርቀቅ ስራ ብቻ ከ11 አመት በላይ ወስዷል። ለማርቀቅ ይሄን ያህል ጊዜ ከወሰደ እኛ ለመረዳት ሊወስድብን የሚችለውን ጊዜ መገንዘብ ነው። ቅድም እንዳልኩት አንድ መጽሐፍ እንኳን አንቦ ለመረዳት ስልጠና ለመስጠት ጊዜ ይወስዳል። 9 መጽሐፍቶች ከመሆናቸው የተነሳ ፍትህ ሚኒስቴር ፕላስ አርቃቂዎቹም ጭምር እንዲገኙ አድርገን ወርክሾፕ አዘጋጀን። በደንብ አባላት ግንዛቤ ሊወስዱበት ስለሚገባ ማለት ነው። ረዘም ላለ ጊዜ እንዲያገለግል ጥሩ ህግ ሆኖ እንዲወጣ ጥራቱ እንዲጠብቅ ማስቻል ስላለብን ጥሩ ወርክሾፕ ነበር ያዘጋጀነው። ለሳምንት የቆየ ወርክሾፕ አዘጋጅተን ሰፊ ግንዛቤ ከጨበጥን በኋላ ጥያቄዎች የማደራጀት ስራ ነው የሰራነው። እያንዳንዱ መጽሐፍ ላይ አሳይመንት ወስደን የቋሚ ኮሚቴ አባላት ጥያቄዎች አዘጋጀን። ዲያሎግ ለማድረግ ከፍትህ ሚኒስቴር ጋር ማለት ነው። ዲያሎግ ማድረግ መቻል አለብን። ባልገቡን ጉዳዮች ላይ ግልጽ ባልሆንባቸው ጉዳዮች ላይ ማሻሻያ ልናደርግ አይደል፣ ተጨማሪ ሀሳቦች ልናካትት አይደል። ከዛ በፊት ጥያቄ ሊሆኑ የሚችሉ ጉዳዮች መለየት አለባቸው። ስለዚህ ፎርማል በምክር ቤቱ ያስረጂ መድረክ ለማካሄድ ጥያቄዎች ያስፈልጉናል። እኛ ብቻ አይደለንም። በተጨማሪም የምክር ቤቱ የህግ የባለሙያዎች የህግ ክፍል ጭምር ከኛ ጋር በመሆን እንደ ባለሙያ ደግሞ እነሱም ጥያቄ እንዲለዩ ነው ያደረግነው። የቋሚ ኮሚቴ አባላትም የህግ ሙያተኞችም ጥያቄ ከለየን በኋላ ሰፊ ያስረጂ መድረክ ነው ያዘጋጀነው። ቀን ሙሉ የፈጀ በለየናቸው ጥያቄዎች ወርክሾፕ ተዘጋጅቷል። ግንዛቤ ተፈጥሯል። ነገር ግን ጥያቄ ሊመስሉ የሚችሉ ማህበረሰባችን ሊጠይቃቸው የሚችሉ ጉዳዮችም ጭምር ግልጽ መሆን ስላለባቸው ቃለ ጉባኤ አዋሪ ስለሚደረግ ለምክር ቤት አባላት ፎርማል የሆነ ያስረጂ መድረክ በምክር ቤቱ አዘጋጅተን ውይይት ያደረግንበት ባነሳናቸው ጥያቄዎች ላይ ሰፊ ማብራሪያ
አርቃቂ ቡድኑ በተገኘበት ፍትህ ሚኒስቴር መስሪያ ቤት ከፍተኛ ኃላፊዎች ሚኒስትሩን ጨምሮ ተገኝተው ማብራሪያ የሰጡበት ሂደት ነበር የነበረው። ይሄን ካለፈን በኋላ ቀጥሎ ሊመጣ የሚችለው አስተያየት ማሰባሰብ ይፋዊ መድረክ መክፈት ይኖርብናል። ለዚህ መድረክ በመሰረቱ ቀድሞ የነበረው ቋሚ ኮሚቴ በዚህ ሂደት ሄዷል። መረጃው አግኝተናል። ነገር ግን ተጨማሪ ማድረግ ነበረብን። እኛ የራሳችን ደግሞ አፕሮች ተከትለን የህዝብ አስተያየት በድጋሚ ማሰባሰብ ስለነበረብን የህዝብ አስተያየት መስጫ መድረኩን ከፍተናል። የህዝብ አስተያየት መስጫ መድረኩ ከሌላ ጊዜ በተለየ መንገድ ነው የሄድንበት። ምንድነው ያደረግነው? በዚህ ጉዳይ ላይ የሚመለከታቸው አካላት እንዳይቀሩብን በተለይም በሲቪክ ማህበረሰብ ባለስልጣን በኩል የህዝብ አደረጃጀቶች ህዝብን ወክለው የተደራጁ በርካታ ማህበራት አሉ ሀገራችን ውስጥ። እነዚህን ጥሪ እንዲያደርግልን ለሲቪክ ማህበረሰብ ባለስልጣን ነው ኃላፊነት የሰጠነው። ዝርዝራቸውን ለቅሞ በደብዳቤ ጥሪ እንዲያደርግላቸው። በሚዲያ ስለተጠራ ብቻ ሰው አንዳንዴ የማይገኙበት ሁኔታ ይፈጠራል። ስለዚህ በደብዳቤ ርዕሰ ጉዳዩ ተጠቅሶ የሚገኙበት ሁኔታ እንዲፈጠር ነው ያደረግነው። ከዛ ባሻገር በፌደራል ደረጃ የሚገኙ 17 የሚሆኑ መስሪያ ቤቶች ለየን። ከዚህ ህግ ጋር በቀጥታ ተያያዥነት ወይም ቀጥታ ባልሆነ መንገድ ይመለከታቸዋል ብለን ያላቸውን ሴክተሮች ለየን። ከለየን በኋላ ጥሪ ደብዳቤ ብቻ አይደለም የላክንላቸው፣ ረቂቁን ጭምር እንዲደርሳቸው ነው ያደረግነው። ረቂቅ ህጉ በሙሉ እንዲያገኙ ምንድነው ማድረግ ያለባቸው? ሪቪው አድርገው እንዲያመጡ ከራሳቸው ነባራዊ ሁኔታ ሊሆን ይችላል፣ በየትኛውም መንገድ ባላቸው የህግ ሙያተኛ ሊሆን ይችላል፣ ቲም አዋቅረው ሊሆን ይችላል። በሚመቻቸው አፕሮች ህጉን ሪቪው አድርገው ጥያቄ የሚሆኑ ጉዳዮች መካተት ይገባቸዋል ብለው የሚያስቡት ነገር ሁሉ አንስተው እንዲያመጡልን በጽሁፍ እንዲያደርሱ። መድረክ ፈጥረን በመድረክ ላይ መወያየት ብቻ በቂ ሊሆን አይችልም። ይሄ በጣም ትልቅ ህግ ስለሆነ ማለት ነው። ስለዚህ በጽሁፍ በተደራጀ ሁኔታ ሁሉም ባለድርሻ አካላት የምንላቸው አካላት ይዘው እንዲመጡ ነው ያደረግነው። ይህንን ያደረግነው ከ15 ቀን በፊት ነው። የህዝብ አስተያየት መስጫ መድረኩ ይካሄዳል ተብሎ ከታሰበበት 15 ቀን በፊት ሰጥተናቸው ለይተው በሰነድ አደራጅተው እንደዚሁም ሰነዱን ይዘው ሰነዱን በማደራጀት ሂደት ውስጥ ሚና የነበራቸው ሰዎች ናቸው እንዲገኙ የተደረገው በህዝብ አስተያየት መስጫ መድረኩ ማለት ነው። በተመሳሳይ ሲቪክ ሶሳይቲ ጥሪ ያደረገላቸው አደረጃጀቶች እንደዚሁ። እሱ ብቻ አይደለም፣ ግለሰቦችም ጭምር መገኘት ፍላጎት ያላቸው መገኘት እንዲችሉ በኢትዮጵያ ብሮድካስቲንግ ኮርፖሬሽን አማካይነት ጥሪ ነው የተደረገው። ቀጥታ ጥሪ ማንኛውም ሰው መገኘት እንዲችል። የህግ ትምህርት ቤቶች አዲስ አበባ በተለይ አዲስ አበባ ዩኒቨርሲቲ በደብዳቤ ጭምር ነው የጠራ ነው ማለት ነው። ሌሎችም ይመለከታቸዋል ያልናቸው በሚዲያም በደብዳቤን ከጠራን በኋላ በጣም ሰፊ የህዝብ አስተያየት መስጫ መድረክ ነው ያካሄድነው። የህዝብ አስተያየት መስጫ መድረኩ ላይ ሰው ያስታወሰውን ሳይሆን ያነሳው ሪቪው ያደረገውን ነው ያነሳው። ጥሩ ነገሩ በደንብ ተደራጅቶ ስለመጣ ፍትህ ሚኒስቴር ይሄንን በሚነሳበት ጊዜ አርቃቂዎችም ጭምር እንዲገኙ ተደርጓል። በህዝብ አስተያየት መስጫ መድረኩ ላይ ምንድነው ያሉት? ትክክል የሆነ አስተያየቶች አሉ መካተት የሚገባቸው በጣም ጠቃሚ መድረክ እንደሆነ እነሱም ወስደው ማስተካከያም ጭምር ሲያደርጉ የነበረበት ከኛም አልፎ ሂሪንጉ ፍትህ ሚኒስቴርም ጭምር አርቃቂዎቹም ጭምር የተጠቀሙበት ሁኔታ ነበር የነበረው። በመሰረቱ እነሱም ቅድም እንዳነሳሁት ከ11 አመት በላይ ሲፈጅ በዚህ ሂደት ነው ያለፈው። አስተያየት ማሰባሰቢያ፣ የተለያዩ ወርክሾፖች፣ የተለያዩ ምሁራን ሲተቹት ነው የኖረው። በእንዲህ አይነት ሁኔታ በተደራጀ መንገድ በጽሁፍ ሰው አናሊሲስ ሰርቶም ጭምር ይመጣል። ያ በጣም ጠቃሚ ስለነበረ ለማሻሻያው ትልቅ ግብዓት ሆኖናል ማለት ነው። በጣም በርካታ ማሻሻያ ነው ያደረግንበት። በጣም በርካታ ያውም ጠቃሚ ባይሻሻል ኖሮ ሊፈጥር የሚችለው ጉዳት ሰፊ የነበረበት ሁኔታ ነበረና እነዚህን ሁሉ ማሻሻያ ስንሰራ ከየትም መጥቶ አይደለም፣ በቋሚ ኮሚቴው ሀሳብ ብቻ አይደለም፣
በምክር ቤቱ ሀሳብ ብቻ አይደለም። ኢትዮጵያ ውስጥ አለ የሚባል የተሻለ የህግ እውቀት አላቸው የሚባሉ ምሁራን ቲም ደግሞ አደራጅን ጥናት እንዲያደርጉልን ማለት ነው። ገለልተኛ አካላት ናቸው እነዚህ አካላት። እነሱ እንዲያጠኑት በበጎ ፈቃድ በጣም ደስ ብሏቸው ነው ጥናት አድርገው መጽሐፍ የሰጡን ማለት ነው። መጽሐፍ አጥንተው ያገኙት ግኝት መስተካከል አለበት ያሉት በጥሩ ያሉት ሪከመንድ አድርገው ያንን መጽሐፍ ይዘን ጭምር ነው እንደ ሪፈረንስ ተጠቅመን የማሻሻያ ስራ ይሰራ ነው። ቅድም ያልኳቸው 17 ሴክተሮች ያመጡልን ሪፈረንስ ተጠቅመን ነው ማሻሻያ ይሰራ ነው። ስለዚህ ከሌላው የህግ የአስተያየት መስጫ መድረክ አስተያየት ማሰባሰቢያ መድረክ ለየት የሚያደርገው ይሄ ነው። በዚህ መንገድ ነው ሄደንበት ማሻሻያ ለመስራት የሞከር ነው ማለት ነው። ሂሪንጉ ካጠናቀቅን በኋላ ቀደም እንዳልኩት የባለሙያዎች ቲም የሰሩት አናሊሲስ የሰጡት ሪኮሜንዴሽን ፓናል ውይይት እንዲደረግበት ነው ያደረግነው። ፍትህ ሚኒስቴር ባለበት ባለድርሻ አካላት ፍርድ ቤቶች ተገኝተዋል፣ ፖሊስ ተገኝተዋል፣ ማረሚያ ቤቶች ተገኝተዋል፣ ሌሎችም እንደ ሰብአዊ መብትን ባጠባቂ የህግ ሙያተኞች ማህበር፣ የአካል ጉዳተኞች ማህበር በጣም በርካታ የሚመለከታቸው አካላት እንደገና ተገኝተው በጥናቱ ላይ ተጨማሪ አስተያየት እንዲሰጡበት አድርገን እኛ እሱን እንደ ሪፈረንስ ተጠቅመን ያው ሁሉ አስተያየት ይዘን ቁጭ ብለን ነው የትኛው ነው መካተት ያለበት፣ ይሄ ቢካተት ምን አስተዋጽኦ ያደርጋል፣ ምንስ ጉዳት ይኖረዋል የሚል ስንመዝን ነው የቆየነው ለረጅም ጊዜ ማለት ነው። እንደምታውቁት 5 አመት ከኛ ጋር ነው የቆየነው። ስለዚህ ይሄን ከሰራን በኋላ በመጨረሻ የውሳኔ ሀሳባችን አደራጅተን ለተከበረው ምክር ቤት ያቀረብንበትና ያጸደቅንበት ሂደት ነው የነበረውና በርካታ ጊዜያችን የወሰደ ነው፣ ብዙ የተለፋበት ነው። ይህ ሲባል ደግሞ ነገ የሚሻሻል ነገር የለውም የሚል አስተያየት የለኝም። በተለይ አሁን ያለንበት ዓለም በጣም ተለዋዋጭ ነው። እንደ ድሮ አስቻይ ሁኔታዎች የሉም። ስለዚህ ነገ ምን እንደሚፈጠር አናውቅም። ማሻሻያ ሲፈልግ ይሻሻላል። የህግ ባህሪ ነው ይሄ፣ የህግ ተፈጥሯዊ ባህሪ ነው። ነገ አስፈላጊ ሲሆን የሚመለከተው አካል ወይም ያለው ምክር ቤት ያሻሽለዋል ማለት ነው። በዚህ መንገድ ነው የምንሄደው። ይህን ሁሉ ሂደት ሲያልፍ የሚለውጣቸው ነገሮች እንዳሉ ግልጽ ነው። አንደኛ ከቆይታው አንጻር፣ ሁለተኛ ደግሞ አሁን ዓለምም ሆነ ኢትዮጵያ ካለችበት ነባራዊ ሁኔታ ጋር ተያይዞ ዘመኑን የዋጀ አድርጎ ለማውጣት የተኬደባቸው ሂደቶች ናቸው። የህግ ፕሮሰሱ ምን ይመስላል የሚለው የሚያሳይ ነው። እንደው በዚህ ህግ ላይ በአንኳርነት ሊጠቀሱ የሚችሉ የፍትህ ስርዓቱን የበለጠ ሊያሳልጡ የሚችሉ ምን ምን አበይት ጉዳዮች ተካተውበታል የሚሉትን ደግሞ ብንዳስስ በጣም ጥሩ ሀሳብ ነው። ይሄ የወንጀል ህግ ስነ ስርዓትና የማስረጃ ህግ ነው። ስለዚህ በወንጀል ፍትህ አስተዳደር ስርዓት ውስጥ ከፍተኛ አስተዋጽኦ ማበርከት የሚችል ይሄ ህግ ባለማውጣቱ ምክንያት በርካታ ችግሮች እየተፈጠሩ ነው ያሉት። እነዚህን ችግሮች ያርማል ብለን እናስባለን። በተለይም የህግ የበላይነት ከማስከበር አንጻር አይነተኛ ሚና አለው። በዝርዝር በርካታ ጉዳዮች ማንበብ ማየት ይጠይቃል ሰፊ ስለሆነ፣ በጥቅሉ ስናየው ግን ቅልጣፌን ያመጣል። በጣም ቴክኖሎጂን አፕሪሺየት የሚያደርግ ነው። ቴክኖሎጂን በጣም መጠቀም እንዳለብን የሚያትት ነገር አለው። ስለዚህ ቅልጣፌን ያመጣል። የተቀላጠፈ ፍትህ፣ የተፋጠነ ፍትህ እንዲሰጥ በሀገራችን እንዲመጣ ትልቅ አስተዋጽኦ ያበረክታል። ትልቅ ዲፓርቸር ብለን የምንወስደው ደግሞ ለባህላዊ ፍትህ ስርዓታችን እውቅና ሰጥተን አናቅም። ማን እውቅና እንዲሰጥልን ስንጠብቅ እንደነበረ አላውቅም። ይሄ ህግ ግን እውቅና ሰጥቷል። በጣም ትልቅ እፎይታ እየሰጡ ነው ያሉት ባህላዊ የፍትህ ስርዓታችን። በርካታ መዝገቦች እልባት እያገኙ ነው። እልባት ማግኘት ብቻ አይደለም፣ በሰላማዊ መንገድ ይጠናቀቃል፣ በእርቀ ሰላም ይዘጋል፣ የተጎዳው ይካሳል፣ እውነት ይወጣል። በሰነድ ብዛትና በማስረጃ ብዛት በምስክር ብዛት አይደለም የሚሰራው። በባህላዊ መጀመሪያ እውነት የማውጣት ስራ ይሰራሉ። እያንዳንዱ ብሔረሰብ ውስጥ ብንሄድ እንዲህ አይነት ስርዓቶች አሉ። እስከዛሬ ግን እውቅና ተሰጥቷቸው በህግ ተደግፈው አቁም በሚያሳዝነው ነገር ማለት ነው። ይሄ ግን ነው አዲስ ዲፓርቸር ዋና ብለን የምንወስደው ማለት እውቅና ይሰጣቸዋል። በፍርድ ቤት እውቅና እንዲሰጠው ያደርጋል። ሂደት
ይጠብቃል። ያም ሆኖ ግን በእነሱ ደረጃ ደግሞ የማይታዩ አሉ ትልልቅ ወንጀሎች፣ እነሱን ኤግዛምት ያደርጋል ማለት ነው። ይሄ ዘመናዊነት ነው። የቱ ነው ዘመናዊ ሲባል አንዳንዴ ግራ እስከሚያጋባህ ድረስ ማለት ነው። በእርቀ ሰላም ተጠናቆ እውነት ወጥቶ የሚካሰው ተክሶ አምራች የሆነው ኃይል ወደ ማህበረሰቡ ተቀላቅሎ በሰላማዊ መንገድ ወደ ሰላማዊ ኑሮ የሚያቀላቅል የፍትህ ስርዓት ባህላዊና ኋላ ቀር ብለን ስንለው የነበረውን ነው ያስተካከለው። ስለዚህ ይህንን አፕሪሼት ማድረግ መቻል አለብን ሁላችንም ብዬ አምናለሁ። እሱ ብቻ አይደለም፣ ድርድርን እንደዚሁም ተለዋጭ ቅጣትን እና የዋስትና ጉዳይ ሀገርን ሲበጠብጥ የነበረ ከሰማይ በታች ለዳኛ እየተሰጠ በሀገራችን ችግር ውስጥ ገብተን ነበር። በሰብአዊ መብት በኩል ደግሞ መመዘን ይኖርብናል። ሁለቱን ባላንስ ያደረገ ነው። አንድ ሰው ከተጠረጠረ የዋስትና መብት መነፈግ የለበትም። ከዛ ባሻገር ደግሞ የወንጀሉ አይነት ታይቶ ማህበረሰባችን ውስጥ ያለው ነባራዊ ሁኔታ አይተን ደግሞ የምንይዘው መኖር መቻል አለበት። በህግ ማስቀመጥ መቻል አለበት። ሁሉ ነገር ከሰማይ በታች ስለተውን የምንፈልገው አይነት ፍትህ ማምጣት አንችልም። ስለዚህ የዋስትና ጉዳይ ባላንስ አድርጎ ያየበት የህፃናት፣ የእናቶች፣ የአረጋውያን ጉዳይ እንደዚሁ በሚገባ የተዳሰሰበትና መፍትሄ የሰጠበት ሁኔታ ነው ያለው። ፍርድን እንደገና ማየት በእኛ በኢትዮጵያ ታሪክ አይታወቅም ነበር። አንድ ሰው በአጋጣሚ በሐሰት ምስክር ተከሶ ፍርደኛ ቢሆን ድጋሚ የሚታይበት ስርዓት አልነበረንም። ይሄን ስርዓት ይፈታል ይሄ ህግ ማለት ነው። ወደ ማረሚያ ቤቶች ስትሄዱ አንዳንድ ግለሰቦች ያነሳሉ፣ ነገር ግን አልነበረንም። በምን ስርዓት እናይ ነበር? አልነበረም። አሁን ግን ይህን ስርዓት አምጥተን እሱ ብቻ አይደለም፣ በተሳሳተ መረጃ ወይም በተሳሳተ ማስረጃ ተፈርዶበት ያለ ሰው ካሳ የሚሰጥበት የሚካስበት ሁኔታ፣ የካሳ አዋጁ ደግሞ በህዝብ ተወካዮች ምክር ቤት እንዲወጣ ገለልተኛ ተሆኖ ለአስፈጻሚ ያልተሆነ በህግ እንዲወጣ ህጉ ደግሞ የህዝብ ተወካዮች ምክር ቤት እንዲያወጣው ይደነግጋል። ይሄ በአዲስ ነው ማሻሻያ ያስገባ ነው ማለት ነው። ስለዚህ በርካታ አዳዲስ ተናግሮ የማያልቅ ብዙ ሰው ሊያነበው የሚገባ ብዙ ሰው ሊረዳው የሚገባ ምናልባትም ግንዛቤ መፍጠሩ ስራ የወደፊት የሁሉም ሰው የሁሉም ባለድርሻ አካላት ሚና መሆን መቻል አለበት። ፍትህ ሚኒስቴር ብቻውን፣ ፍርድ ቤቶች ብቻውን የሚሰሩት አይደለም። ፖሊስ ብቻውን የሚሰራው አይደለም። የሚመለከተው አካል ሁሉ በተለይ ሚዲያዎች በደንብ ልንሰራበት ይገባል። በሀገራችን ህዝቡ የሚፈልገው አይነት የፍትህ ስርዓት ልናመጣ የምንችለው ህዝቡም ድርሻውን እንዲጫወት ህግ ማወቅ መቻል አለበት። ማወቅ በሚገባው ልክ ግንዛቤ መፍጠር ይኖርብናል እና የሁሉም አካላት ሚና ጎላ ብሎ መውጣት መቻል አለበት በዚህ ጉዳይ ብዬ አምናለሁ። በዚህ ህግ ላይ ከቀረቡ ነገሮች አንደኛው ከጊዜ ቀጠሮ ጋር የሚገናኙ ናቸው። ከዚህ በነበረው 14 ቀን እየተጨመረ ሊሚት አልነበረው ወይም ደግሞ ገደብ አልነበረው። ይሄ ደግሞ የፍትህ ስርዓቱ ወዲያው እንዳይቋጭ ምክንያት እንደነበረ ባለፈው ህግ ላይ እናገኛለንና ይሄን ከማሻሻል አንፃር ምን አስገኝቷል? ይሄ መሆኑስ ደግሞ ምን አይነት ውጤት ያመጣል? ጣሪያ አልነበረውም። መጀመሪያ የቀረበው ሰፊ ጉዳዮች ስለነበሩት ስፔሲፊክ የሆኑ ነገሮች ማየት ይጠይቃል። ይሄኛው ግን በሚገባ ያሻሻልንበት ነው። ማክሲመም 1 አመት ነው ያደረግነው። ማክሲመም ሰፊ ክርክር ተደርጎበት 6 ወር በሚል ጭምር ነበር ከራከሪያ የነበረው። ነገር ግን ካለንበት የቴክኖሎጂ አክሰሲቢሊቲ የምናውቀው ነው። የወንጀል ጉዳይ ወንጀለኛን ይዞ ከማቅረብ ጋር ተያይዞ መረጃን ማስረጃን ከማጣራት የምርመራ ስራው ሊፈጅ የሚችለውን ጊዜ ደግሞ ታሳቢ ማድረግ መቻል አለብን። ባላንስ ነው የምናደርገው እኛ ሁለቱንም ነው ባላንስ የምታደርገው። እንዳልከው ጊዜ ቀጠሮ እየተጠየቀ 2 አመት 3 አመት 4 አመት ተጠርጣሪዎች ተይዘው የሚቆዩበት ሁኔታ ሊኖር አይገባም። በዚህ ላይ እምነት አለን ማናችንም ቋሚ ኮሚቴ አባላት ሁላችንም። ከዛ ባሻገር ደግሞ ባጠረ ጊዜ ውስጥ ደግሞ ተጠርጣሪ
በቂ መረጃና ማስረጃ ተደራጅቶበት ለክስ የሚቀርብበትና ለፍርድ አግኝቶ የሚቀጣበት ስርዓት መፍጠር መቻል ደግሞ አለብን። ስለዚህ እነዚህን ባላንስ ለማድረግ የተቀመጡ ጊዜያቶች አሉ። ልዩ ወንጀሎችን ይሄ ላይ መለከት ይችላል። አሁን እንዲህ ብዬ ብለ ስፔሲፊክ ውስጥ ከገባን ሰፊ ነው ብዬ ነው። ልዩ ወንጀሎች ደግሞ በዚህ ማዕቀፍ ውስጥ ብቻ ላታይ ትችላለህ። ስለዚህ እነዚህን ጉዳዮች በዝርዝር ይዞ መፍትሄ የሚሰጥ ነው ማለት ነው። ብዙ አዳዲስ ጉዳዮች የያዘ መድብል ነው። የመጨረሻ ጥያቄ ማድርገው ይህ ህግ በዚህ ድካም ውስጥ ቋሚ ኮሚቴው ኃላፊነት ወስዶ የህዝብ ተወካዮች ምክር ቤት የሚጠበቅበትን ስራ እያከናወነ ይህ ህግ እዚህ ደረጃ ሊደርሱ በ13ኛው መደበኛ ጉባኤ ጸድቋል። ከመጽደቅ ባለፈ ደግሞ ተግባራዊ መደረግ ይጠበቅበታል። ለዚህ ህግ ተፈጻሚነት ቋሚ ኮሚቴው ቀጣይ የሚያከናውናቸው ተግባራት አሉ ወይ? እንደ ምክር ቤት የሚሰሩ የቤት ስራዎች ይኖራሉ ወይ? ከዚህ ጋር በተያያዘ ፈጻሚ ተቋማቶች ግንዛቤ የሚፈጠርበት መንገድ አለ ወይ? ወደ ህብረተሰቡ ውስጥ የሚወርድበት መንገድ ምን ሊሆን ይገባል ብለው ያስባሉ? በጣም ጥሩ ጥያቄ ነው። በመሰረቱ ተቋማት ልዩ ዝግጅት አድርገው ሲጠብቁ የነበረው ከዛሬ 4 ዓመት 5 ዓመት በፊት ነው ይጸድቃል ከተባለ ማለት ነው። ፕሮጀክት ጽህፈት ቤት ተቋቁሞለት ፍትህ ሚኒስቴር እንደ ምሳሌ ባነሳ የቅድመ ዝግጅት ስራዎች ሁሉ አስፈላጊ የሆኑ ሰነዶች ለማስፈጸሚያ የሚረዱ ጉዳዮች ተዘጋጅተው የተጠናቀቁበት ሁኔታ ነው ያለው። እሱ ብቻ አይደለም፣ ፍላጎቱ በጣም ከፍተኛ ነው። ወደ ክልል ለክትትል ቁጥጥር በምንወርድበት ጊዜ፣ ለመስክ ምልከታ በምንሄድበት ጊዜ ጥያቄው በጣም ከፍተኛ ነው። ለመተግበር ሳይሆን ማነቆ ይሆናል ብዬ የማስበው ምናልባትም ማህበረሰባችን ላይ ግንዛቤ መፍጠሩ ጉዳይ በደንብ ካልሰራን ሁሉም የፍትህ አካላት ይህንን ለመተግበር አሰፍስፈው እየጠበቁ ነው ያሉት፣ በብዙ ስለተቸገሩ ማለት ነው። በቀድሞ በነበረው ህግ በብዙ ነው የተቸገሩት። ስለዚህ የዚህ ህግ መጽደቅ ትልቅ እፎይታ ነው ለፍትህ ተቋማት የሚሰጠው፣ ለማህበረሰቡ የሚሰጠው፣ ለተገልጋዩ የሚሰጠው ማለት ነው። እኔ በተግባር ሂደት ላይ የሚገጥመን ችግር አለ ብዬ የምወስደው ነገር የለም። ባለመውጣቱ ነው ስንቸገር የነበረው፣ ህግ ሆኖ ባለመደንገጉ ነበረ ስንቸገር የነበረው። ስለዚህ ምናልባትም የህትመት ስራው ኤዲሽኑ የምክር ቤት ስራ ነው። ምክር ቤት ኤዲት አድርጎ ትናንት ያቀረብናቸው ማሻሻያዎች ተካቶ በፍጥነት የሚታተምበት ሁኔታ ፈጥረን ወደ ተግባር መግባት መቻል አለበት። እሱ ካልሆነ በስተቀር በተቋማት በኩል ሬዲነሱ ግራ ተጋብተው ነው ያሉት። እውነት ለመናገር ፍርድ ቤት ብትሄዱ በጣም ተቸግረዋል። ፖሊስ ብትሄዱ በጣም ተቸግረዋል። ማረሚያ ቤቶች ታራሚዎች ይጮሃሉ። መረጃው አላቸው በረቂቅ ደረጃ ምክር ቤት መድረሱን በደንብ ነው የሚያውቁት። ለነሱ እፎይታ የሚሰጥ ነገር አለው። ፍትህ በኩል በርካታ ማነቆዎች አሉ በዚህ። ስለዚህ እኔ ወደ ተግባር መግባቱ ሳይሆን ችግር የሚሆነው እስከዛሬ ያለ መውጣቱ ነው ችግሩ ነው ቆየው የሚለውን አስተያየት የሚኖረኝ። የተከበሩ የዘሮ ጸገነት መንግስቱ ለሰጡኝ ጊዜ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን በዛሬው ዝግጅታችን የፌዴራል ተወካዮች ምክር ቤት በ13ኛ መደበኛ ጉባኤው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግን አጽድቋል። ያንን ማዕከል በማድረግ እዚህ በስቱዲያችን የህግና ፍትህ ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የሆኑትን የተከበሩ ወይዘሮ ጸገነት መንግስቱን ጋብዘን ቆይታ አድርገን ስለተከታተላችሁን ከልብ እናመሰግናለን። ከቀሪ ቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ። ቸር ያገናኘን።